ከማንና ከኔ ማን ይበልጣል እንዴ ያሰብሽበት ነው እንዴ አትቸገሪ እንዴ አነጻጸርሽኝ እኮ ታዩ እዚህ ቤት ከሳህን ያነሰ ዋጋ እንዳለኝ አላውቅም ነበር በስ የኔ ደሱ ማለት ፈልጌ አይደለም ይሰበርብሃል ህፃን ነኝ እንዴ ዝም በየቃም ሰብረው በስ አንድ የቀረኝ እኮ ይሄ ነው በውድ ዋጋ ነው የገዛሁት እያየሁት አለቀ እቀፊያ እንቅፍ አድርገሽ ለምን አትኖሪም ከበለጠብሽ እንዴ እኔ በዚህ ወይስ አሁን ገለታ በዚህ ስበላ ባይ ሳያረገኛል በቃቶ ገና በወርቅ ሳህን በላለው ብዬ መመይ ሰውዬ በፕላስቲክ በስንቱ ይው ይሄ ሳህን ይሰበርና እኔ እናንተ የመጨረሻችን ነው እኔ ሰብረዋል ይሩቴ እመኝኝ እንጂ እንዴ ለዚህ እንኳን እመኝ ይሄው ሰጥሃል በዚህ ደግሞ አይነሱም እንዴ ሄኒ ያኔ ይሩቴ ተቀሰቅሽዋለሽ እኮ በሁለት እጅ ያዘው በስንቱ ይኸውና እንዴ ይሻለው እኮ ምን ይሆናል እመኝኝ ይኸው ነገር ያለው ዴ አረ ሂጂ ያኔ እመኝኝ ሄኒ ዴ እናንተ ልጆች መልካምም መጥፎም ዜና አለ መጥፎ ዜና ያው ሳህኑ እንደፈራሽው ዱቄት ሆኗል ግን መልካሙ ዜና ሳህኑ የወደቀበት ወላል ምንም አልሆነም ጭረት እንኳን የለው ደስ ለይሽ ይገባል ተይ እንደሱ አትበይ ደስ ለይሽ ነው የሚገባው እቀፊ ይልቅ ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ እርካታ፣ ብርታት፣ ንቃት ለሁሉም የሚስማማ ምንም አይነት አርቲፊሻል ቅመም ያልገባበት ሙሉ በሙሉ ከዕፅዋት ውህድ የተቀመመ ምርጥ የለስላሳ መጠጥ ጉዶን ኩል ምን ነው ዛሬ ከባድ ቀጠሮ ነበር ግን ምን ማድረግ እንዳለብኝ አላውቅም በጣም ፈርቻለሁ እና ምን ያስፈራል ቀጠሮ ከነብር ጋር ነው እንዴ ነብርማ ቢሆን ጥሩ ነበር ነብርማ ቢሆን ምንድነው ታዲያ ነብርን በጡጫ እለው የነበረ አንበሳን በጡጫ እለው የነበረ ምን ነው ካንቺ ሲደርስ ልቤ ደነበረ አለሞክሼ ቀጠሮ ከሴት ጋር ነው ማለት ነው ከሴት ጋር ቢሉ ከሴት ጋር ነው ያው ሞክሼ ከዘፈነላት ሴት ጋር ነው እሺ ያው እኔ እንደምታውቀኝ የወንዶች ቁና ነኝ ማንንም አልፈራ በቃ እሷ ጋር ስደርስ እደናበራለሁ እማደርገውን አላውቅም ለረጅም ጊዜ ለሷ ያለኝን ስሜት ለመናገር ስፈራ ስቸር ቆይቻለሁ ዛሬ ግን ቁርጡ ቀን ደርሷል ዛሬ ቀጠሮዬ ከሷ ጋር ነው በልቤ ለሷ ያለኝን ከውቅያኖስ የጠለቀ ከተራራ የገዘፈ ፍቅሬን ልነግራት ወስኛለሁ ይሄን ያህል ወደሃታል ማለት ነው አዎ በሴ የልቤን አዳራሽ ተቆጣጣሪ
ልብህ ውስጥም አዳራሽ አለ ማለት ነው። ለመጋዘን ታከራየዋለህ? አንተ ትቀልዳለህ። በስ እኔ ጨንቆኛል። ቆይ ሙሉስ? ሙሉ ናታ ጓደኛ። ከሷ ጋር እኮ ከተጠላን ቆየን። እቺ ሙሉ ሳትሆን ሙሉ መቤት ነች። ሙሉ ፕላስ። እቺም ስሟ ሙሉ ነው? አዎ። ምን ነው እንዴ አንተ ሙሉ ቀን ስለሆንክ ከሙሉ አትወጣም እንዴ? ሙሉ መቤት። እንግዲህ ወደፊት ደግሞ ሙሉ ወርቅ፣ ሙሉ ሸዋ፣ ሙሉ ጎጃም፣ ሙሉ እያልክ ልትቀጥል ነው? ዞር በልና እንጂ። እና አሁን ምን አድርግ ነው የምትለኝ? እኔማ ያንተን ቁርጥ ቀን እንዴት እንደተወጣው እንድትነግረኝ ነበር። ያው ልምድ ልውውጥ ይሆነናል ብዬ። የምን ቁርጥ ቀን? ቁርጥ ቀን ነዋ እንዴ አንተ ሂሩቴ የልብህን አዳራሽ እንደተቆጣጠረች የነገርክበት ቀን ነዋ። ያቺ ቀን ፍቅሬን የገለጽኩባት ቀን፣ ያቺ ቁርጥ ቀን ሙሌ በትዝታ ወደ ኋላ ልትመልሰኝ ነው። ሂድ ቶሎ ትመለሳለህ። ሂድ። አይ ሙሌ ያው ማንም እንደሚያውቀው እኔ አማላይ ወንድ ነኝ። አቦ ሸማኔ የሚለውን ዘፈን ታውቀዋለህ? እንዴት እሱ ይጠፋኛል? ለዱር አራዊት ከተዘፈኑ ዘፈኖች ምርጡ እኮ እሱ ነው። የምን አራዊት ነው የምታወራው? ለሰው ነው እንጂ የተዘፈነው፣ ያውም ለኔ። እንዴ ልጁ የወይን አረግ ተቀበላ። አቦ ሸማኔ በል አንተ። ልጁ የወይን አረግ አቦ ሸማኔ ጠይም አሳ መሳይ አቦ ሸማኔ እኔ እናቱን ብሆን አቦ ሸማኔ ለሰው ማላሳይ አቦ ሸማኔ የተባለልኝ ሸማኔ ነበርኩ። አባቴ ማነው? አቦ ሸማኔ ነበርኩ። እና ታዲያ ብዙ እንሰቶች ማለቴ እንስቶች አቦ ሸማኔ ነበር የሚሉኝ። በቃ መግቢያ መውጫ ነበር የሚያሳጡኝ። ከብዙ እንስቶች መሃል አንዷ ሂሩት ምንተስኖት ትባል ነበር። ከብዙ ትግል ስቃይ በኋላ በእጁ አስገባች። ያንተን ቃል ልዋስና የልቧን አዳራሽ ተቆጣጠርኩባት። አሁንም ከቤታቸው ተከራይቼ ስኖር ይቺ ሂሩት ምልህ ልጅ ቅቤዋን እየተለጠፈች ፀሐይ ላይ ስትሞቅ ቅቤዋ እንዲህ እየወረደ በሶፍት እንዲህ ስትጠርግ ዞር ብዬ ሳያት ያው የቅቤ ምችም ክፉ ነው፣ ጠብሶ ጣለኝ። ወደድኳት እልሃለሁ። በመጨረሻም ኢህአቦ ሸማኔ ፍቅሩን የሚገልጽበት ቁርጥ ቀን ደረሰ። ሙሌ እውነቴን ነው። አሁን የምነግርህን ነገር ያለምንም ማወላወል ከተገበርከው ሙሉ ሸዋ ማናት ሙሉ መቤት እጅ ትገባለች። በደንብ አዳምጠኝ። ካፌ ነበር የቀጠርኩት። እሷም ዘነጥ ብላ እኔም ዘነጥ ብዬ ነበር። አካሄዴ ራሱ ልክ እንደ አቦ ሸማኔ ነው። ሳብ ካፌ ውስጥ ያለው ሁሉ ዞር እያለ ያያል። ሄድኩና አጠገቧ ቁጭ ከዛ ማውራት ጀመረን። እያሳኳት እያጫወትኳት ወደፊቷ የመጣ የፀጉር ዘለላ ወደኋላ መለስ አረኩላትና እጄ ዳሰስ አረኩት ፊቷን። ወዲያው እጇን ቀጨም አረኩና አድርጌ መለስኩላት። ከዛ እሷም የፍቅር ፍላጎት እንደነበራት ስሜቷን ገለጸችልኝ። እንደዛ እያለ ፍቅራችን ጀመረ እልሃለሁ። ሙሌ ሄይ! እንዴ በሐሳብ ጭልጥ አድርገው ወሰድከኝ። ይኸውልህ እኔ ያደረኩትን እያንዳንዷን ነገር ተከትለ ካደረክ በቀላሉ በእጅ ታስገባታለህ። እኔ እንደዛ ማድረግ አልችልም።
ጸጉሯን መያዝ ፊቷን መዳሰስ እጇን መሳም አልችልም ለምን እንኳን እንደዛ ላደርግ አጠገቧ ስደርስ ድንብርብሬ ነው የሚጠፋው እያልኩ በዚህ መጣመጣ ተነስ ምንድነው እንዲመልመጥመጥ አንተ ወንድ አይደለ እንዴ ቆፍጣን በል እንጂ እንዴ አቦሸማኔ ጋር ሆነ እንደሚዳቆ ትልፈሰፈሳለህ እንዴ አንተ አቦሸማኔ ነህ እሺ አንተ አቦሸማኔ ነህ ልክ አንተ ማን ነህ ሙሉቀን አቦሸማኔ በል አቦሸማኔ በል አቦሸማኔ ነኝ አቦሸማኔ ነኝ አንተ ማን ነህ ሙሉቀን ወይ አቦሸማኔ ሂድ አቦሸማኔ በቃ እንዳልኩህ አቦሸማኔ መጣመጥብኛል እንዴ Where BTS? አካሄዴ ራሱ ልክ እንደ አቦሸማኔ አሃ አቦሸማኔው እንዴት ነው ቁርጥ ቀን ተሳካ አልተሳካም እንዴት ቆይ ግን እንደነገርኩ ነው ያደረከው የነገርከኝን ሁሉ ለማድረግ ሞከርኩ ግን እንዳሰብኩት ቀላል አልነበረም ቆይ እስቲ የተፈጠረውን በዝርዝር ንገረኝ እንዴት ነው የሆነው መጀመሪያ ላይ በጭንቀት ለሞት ነበር እንደፊቷ የመጣ የፀጉር ዘለላ ወደ ኋላ መለስ አረኩላትና ዳሰስ አረኩት ፊቷን እና ፀጉሯ ወደ ኋላ ተይዟል ምኗን ነው የሚይዛት በቃ ዝም ብዬ ፊቷን ልዳብሳት እያየኝ እንዴ ምነው ሰላም ነው ፊትሽ ላይ ጉድፍ አይቼ ሳላነሳልሽ ነው አመሰግናለሁ ሌላ ያልነገርኩ ነገር ሙሉ መቤት በቁልምጫ ሰጠረኝ ሙ ነው የምትለው አንተ ሙ እሺ ሙ ከዛ እንዴት ሆነ ከዛ ሌላ የነገርከኝን ነገር በማድረግ እድሌ ለመሞከር ወሰንኩ እና ወዲያው እጇን ቀጨም አደረኩላት
አድርጌ መለስኩላት። እንዴ ምን ነው እንትን እጅሽን እንዳይደክምሽ ላሳርፍልሽ ብዬ ነው። ተወዛወዘ በጣም። ወይ ሙ የኔ ሐሳቢ ምን አይነት ሐሳቢ ሰው ነህ? እኔ እንዳንተ አይነት ሐሳቢ ሰው የለኝም። እጇን አየር ላይ ቀለብከው። አይ ሙሌ እንዴ እስኪ ወርድ በተ አትሳቅ በሴ አያስቅም። እዚህ ሁሉ ጣጣ ውስጥ የከተትከኝ አንተ ነህ። እሺ በቃ ይቅርታ። እሺ ከዛ ምን ሆነ? ከዛማ እንደምንም ጥሬና ተጣጥሬ እንደምወዳት ልነግራት ስል ይኸውልሽ ሙሌ ሌላ ያልነገርኩ ነገር ሙሉማ ቤትን በቁልምጫ ስጠራት ሙሌ ነው የምላት እናንተ እኔን እንደምትጠሩ እና በቃ ራሴን የጠራው ነው የሚመስለኝ። ኧረ ወይ ጥሩ ነው። እሺ ከዛስ? ከዛ አንድም ነገር ነበረኝ። እኔም እኮ አንድ ምነግርሽ ነገር ነበር ሙሌ፣ ግን በቃ ሌዲስ ፈርስት አንቺ ቅደሚ። ወይ እወዳለሁ። ምን አለች? እወዳለሁ። ምን እወዳለሁ አለች? በእጅህ አስገብታታል ማለት ነው። ብራቮ ብራቮ። አቦ ሸማኔ ማለት ይሄ ነው። ታዲያ ምንድነው አልተሳካም የምትለኝ? ከዚህ በላይ ስኬት አለ እንዴ? እወድሃለሁ አለች እኮ። በስንቱ ታሪኩ አልተጠናቀቀም። ጥሩ እሺ ቀጥል። እሷ እወድሃለሁ ስትልህ አንተ ምን አልክ? በአምላክሽ እወድሃለሁ ስትልህ በአምላክሽ አልካት? በቃ በዛ ሰዓት በቃ ደንግጬ ስለነበረ ምን እንደማደርግ እንኳን አላውቀውም። ግን እሷ ምንም ይሄንንም ከቁብ አልቆጠረችውም። ፍቃን ያለፈችው። ከዛ በኋላ እንደውም ስንጫወት ነው የቆየነው። አንተን የመሰለ መልካም ተጫዋች ሰው በህይወቴ ሳላገኝ ቆየሁ። እንትን ከቤት ብዙም አልወጣም። ለዛ ይሆናል ያላገኘሽ። እኔም ጭንቀቴ እየለቀቀኝ መጣ። በጣም ደስ ብሎኝ ነበር። ግን ይህ ደስታዬ ለጥቂት ደቂቃ ብቻ ነበር የዘለቀው። ከሷ ማልጠብቀውን ትጠይቀኛለች ብዬ አልሜም አስቤም የማላቀውን ጥያቄ ጠየቀች። በቃ የሷና የኔ ነገር መጨረሻ ሆነ። አይኗን ማየት አስጠላኝ። እንዲህ በቅጽበት እንድጠላት ያደረገ ምን ጥያቄ ጠይቃህ ነው? ምን ጠይቃህ ነው? ቶ ቤት መኪና አለህ ምናምን አለች? ጎልዲገር ጎልዲገር? ታዲያ ምንድነው ጎልዲገር? ወንዶችን ለሀብታቸው የሚጠጉ ሴቶች ጎልዲገር ይባላሉ። ኧረ እሷ እንደዛ አይነትም ሴት አይደለችም። እንደውም የራሷ ወርቅ ቤት ያላት የሀብታም ልጅ ነች። ታዲያ ሌላ ምን ጠየቀች? ለምንድነው ስራ የሌለ ስራ ፈተህ ለምንድነው የምታውደለድለው ብላ ጠየቀች? ኧረ በሴ እሷ እንደዚህ አይነት ነገር አላረሳችምም፣ አልጠየቀችኝም። አልጠየቀችም? አዎ። የኔም ጥያቄ ስለነበር እግረ መንገድህን መልሰልኝ ብታልፍ ብዬ ነበር። እሺ ምን አለች ታዲያ? ምን ጠየቀች? ምን ጠይቃህ ነው? ያለችኝም ብነግርህ አንተ ራስህ ሰው አታረጋትም፣ ላይንህ ነው የምትጠየፋት። አረ በፈጠረህ ንገረኝ። ኧረ ተው ንገረኝ ሙሌ። ወይ በቃ አትንገረኝ። አንተ እንደዚህ ባለጌ ናት እንዴ? ነው አይደል? ትቺ ስድ ናት። እንኳንም ቀረችም። አየህ ካላማ ልታሰናክልህ እኮ ነው። መጣ ተጠቅማ ልትጥልህ። እንኳን ቀረችም። በስንቱ ምንድነው የምትለው? ያን ጉዳይ ነው ሳይገባ ቀርቶ ነው። አረ እሷ ምንን አሁን አንተ ከምትለው ጋር የሚገናኝ ምንም ነገር አላለች ወይ? ለምንድን ነው የሚቸኩለው? ምንድን ነው የሚያጣድፈ? የሆነውን እኔ እስከምነግርህ ለምንድን ነው የማትታገሰው? ለምንድን ነው እንዲህ በግምት የምታልቀው? በሴ ንገረኛ። እሺ ንገረኝ። እኔ ዝም ልበል? ንገረኝ። ጥሩ። ለማንኛውም ጥሩ ጊዜ እያሳለፍን ነበር። ወይሙ በሳቅ ልገለኝ እኮ ነው። ይሄን ጨዋታን እኮ ነው የምወድልህ። እውነት ነው። ጨዋታና ትዳር እያደር ነው የሚሞቀው ይሉ ነበር አበው። አበው እንዲህ ብለው አበው እንዲያደርገው ትላለህ። አበው ግን ማን ናቸው? ምን
ጋር ነው ምንም ታስተዋውቀኝ አበው ማናቸው ተበለኝ አበው ማናቸው አይገርምም ታዲያ አሁን ይሄ የሚያጣላ ነገር ነው ምንድነው ዝም ብሎ በቀላል ነገር መጣላት አበው ናቸው ቀላል ነገር አንተም በስ ለአበው ያለኝን ትልቅ ቦታና ክብር እያወቅ የሚያጣላ ነገር ነው ወይ ትለኛለህ በጣም ነው ማዝነው ድጋሚ እንደዚህ አይነት ነገር ካፈ ከወጣ አንተንም ቢሆን አይንን ማየት አልፈልግም ይቅርታ ሙሌ ይቅርታ ረስቸው ነው እና ታዲያ አንተ ምን አልካት ምን እላታለሁ ጥያት ማጣዋ የሚቆጨኝ እስከ ዛሬ ድረስ አበውን የማታውቅ ሴትን የልብ አዳራሽ ውስጥ ማኖሬ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። በሲ ይሩቴ እንዴት ዋላችሁ? ደህና ዋልሽ? ሙሌ ምን ነው? ምን ነው? ምን እባክሽ ሙሌ የወደፊት ሚስቱ ልትሆን ከምትችለው ሙሌ ጋር በአበው ምክንያት ተጣሉ። አይገርምሽ? ምን? በአበው ምክንያት እንዴት? It's a long story ሂሩቴ። ምን? ታሪኩ ረጅም ነው ማለት ነው። ምን አለ እኔም እንደናንተ ቁርጥ ቀን በኖረኝና ለልጅ ልጆች የምነግረው ታሪክ በኖረኝ። ምንድነው ደግሞ ቁርጥ ቀን? እንትን ነው ያው ፍቅራችንን ለመጀመሪያ ጊዜ የተገላለጥንበት ቀን ቁርጥ ቀን ይባላል። እንዴ ታዲያ እኔ እናንተ እንደዛ አይነት ቀን ነበር እንዴ? በስ እንዴታ እንዴ በደንብ ነው እንዴ በስዬ እኮ ነገረኝ። እንደ አቦ ሸማኔ እየተንጎማለለ ጸጉርሽን እየዳበሰ እጅሽን እየሳማ አይደለም እንዴ ፍቅሩን የገለጸልሽ? ወይ ምን አለ እንደናንተ አይነት ታሪክ በኖረኝ እዚህ አበውን ማታቅ ሴት ጋር ከሚያገናኝ። በሲ ወይ ሂሩቴ ምን ነግረው ነው? የነገርከውን አይነት ቀን አሳልፈናል እንዴ እናንተ? በደንብ ነው ሂሩቴ። ረስተሽው ይሆናል እንጂ ለመጀመሪያ ጊዜ ካፌ ተቀጣጥረን ፍቅራችንን የተገላለጥንበት ቀን እንዴት ረሳሽው? አይ በሲ እኔ እንደዛ አይነት ቀን በፍጹም ትዝ አይለኝም። መጀመሪያ ካፌ የተገናኘንበት ቀን እኮ የነበረው ታሪክ ሌላ ነው። በስዬ ቆይ እንደው ምንድነው የዛን ቀን የነበረውን ታሪክማ ላጫውተው ነበር። አይደለም ነግሬው ነው እኮ ምንም አያረግለትም። በቃ ሰምቶታል እኮ ግዴለም እንዴ የቁርጥ ቀን ታሪክ እንዴ ንገሪ። ይመሽብሃል። ግዴለም እንዴ የት ሄዳለሁ? ቢመሽም ብዙ ያድራለሁ። ንገሪ ነው ልክ ቆሽ ልንገረው እንዴ ንገሪ። ይኸውልህ የዛን ቀንማ ምን ሆነ መሰለህ ሙሌ? ወደቀ ከዛል እንደምንም ከወደቀበት እንዴት እንደሆነ አላውቅም ፍስፍስ አድርገው እንትን ብሎ ነበር ፍስፍስ አድርገው ሰጡኝ። ደጋግፌ ሄጄ ወደ ቤት ወየኛ ቦሸማኔ የውሸት ታሪክ ነግረ እኔን ገፋፍጠ ማጡስ ከተትከኝ አይደል? ላረጋ ያሰብኩትን ነገርኩ። ምን ባልወርቅ እኮ አረጋው ነበር እንዴ። ቆይ እንጂ ታሪኩ መቻለቀ እንዴ ወደቀ አይደል እንዴ? ከዚህ በኋላ ምን ታሪክ አለ እንዴ? አሁን ገና ለልጅ ልጆች የምነግረው ታሪክ አገኘው። ቆይ እንዴ ታሪኩ ገና መቻለቀልህና እስቲ ወስዬ ከዛል እንደምንም ፍስፍስ አድርጌ ወደ ቤት ወስጄ የተሰበረ እግሩ እስኪድን ድረስ መንከባከብ ጀመርኩኝ።
ከዛ እንዲህ እያልን በስዬም እግሩን ተሻለው እኛም ሳናስበው ፍቅር ውስጥ ገባን ሽማግሌ ተላከ ተጋባን ወይ ምንድነው ወይ እንዴት ያሰብኩትን ባለማድረጌ እስካሁን ድረስ እንደሚቆጨኝ ታውቂያለሽ ምን አለ ባልወድቅ ምን አለ ከመወጣጠር እያየው ቢሄድ እኔም ብሎ አቦሸማኝ አንድ ነገር ልንገርህ በስዬ የዛን ቀን ባትወድቅ ኖሮ እኔ እናንተ በፍጹም አንጋባም ነበር እኔም እሻለልህም ነበር እንዴት ዛሽ ካፌ ሳትወድቅ ቀርተ አንተም ያሰብከውን ለማድረግ ብትሞክር አይሳካልህም ነበር እኔም እሻለልህ አትወጂኝም ነበር ማለት ነው ዛሽ ካፌ ድፍት እስክትልበት ቀን ድረስ አዎ በስዬ እኔ እኮ ድሮ ጉረኛ ነገር ነበር የምትመስለኝ እንደውም በጣም ታናድደኝ ነበር እውነቱን ለመናገር የዛን ቀን ዛሽ ካፌ ስትቀጥረኝ ሳልፈልግ ነበር የመጣሁት ከወደክ በኋላ ግን በስዬ አንተም ተሰበርክልኝ እኔም ማስተማሚ ለመሆን በቃው ሳስታምም ስንከባከበ ጸባይህን አወቅኩ እንዳሰብኩት ጉረኛ ሳይሆን ጨዋ ታማኝ ደግ ምስኪን ሰው እንደሆን ካወቅኩ የዛን ቀን ነው ይሄ ሰው ባሌ ይሆናል ብዬ ወሰንኩት ባልወድቅ ኖሮ አንጋባም ነበር ይገርማል እንኳንም ወደቁ እንኳንም ተሰበርኩ እንዴ በስዬ ለካ አንዳንድ ሰዎች መጥፎ ነገር ሲገጥማቸው ለበጎ ነው የሚሉት ለዚህ ነው ገና ወድቅልሻለሁ ድፍት ነው ምን ኧረ በስዬ ምን በወጣት አሁን ደግሞ የበለጠ አስቀናችሁ ወዴት ነው እስኪ አንድ ካፌ ዞር ብዬ ድሌ ለሞክራ ለምን የመስየን ታሪክ ለመድገም ነው አቦሸማኔነት አልተሳካልኝም እስኪ ደግሞ ካፌ ሄጄ ወድቄ ተሰብሬ ድሌ ለሞክራ ሂሩቴ ምን ነው ልጁ እንዳትቀሰቅስብኝ ተኛ እንዴ ከራኔ ተኛልኝ ለራሱ ተኛ አዎ በስዬ ለማስተኛት ራሱ 2 ሰዓት ነው የፈጀብኝ አሁን ደግሞ ከነቃ ሌላ 2 ሰዓት ነው የሚወስድብኝ ደምጸቀን አይ ከተኛልሽማ አንድ ምነግርሽ ነገር ነበርኝ ምንድነው እሱ ይሄ ልጅ በመወለዱ ያገኘሁት አንድ ጥቅም ጥፋት ሳጠፋ ለሂሩቴ በነፃነት መናገር መቻሌ ሌላ ጊዜ እኮ ስለምጮህብኝ አልነግራትም ጥፋቱ ካለፈ ስለምትረሳው ችግር የለውም በሰዓቱ ግን አውሬ ነው የምትሆንብኝ አውሬ በፊት ስለማልነግራት ህሊናዬን ስለሚወቅሰኝ ማታ መተኛት እቸገር ነበር አሁን ግን መፍትሄውን አግኝቻለሁ ምንድነው የማደርገው ልክ ህፃኑን ልታስተኛ ስትል ጠብቄ መንገር በቃ እሱን ለማስተኛት ረጅም ሰዓት ስለምትደክም እሱ ፊት መጮሃችን አደፍሩ እኔም ጥፋቴን ተናዝዤ ያለ ህሊና ወቀሳ በሰላም እንቅልፌን ላሽ አባቴ ሂሩቴ በጣም ይቅርታ ለሸክላ ሳህኑ በጣም ይቅርታ በጣም የተሰማኝ በስዬ ደግሞ አለፈ እኮ ተውኩት ትቼዋለሁ